ኢራን ከአሜሪካ ጋር ንግግር አድርጋ ስምምነት ላይ ለመድረስ እንደማትቸኩል እየገለጸች ትገኛለች። እንደውም አሁንማ በተለይ ትላንት ምሽት ወደ ባህሬን ዙሪያ ባስወነጨፈቻቸው ሚሳኤሎች ምናልባትም በጦርነቱ ለመጀመሪያ ጊዜ ሊባል በሚችል ደረጃ አስቀድማ ጥቃትን በመፈጸም ኢራን ተሳትፎ አድርጋለች። እስከ ትላንት በነበሩ ሁኔታዎች መሰረት ወይ ኢራን ሆርሙዝ አካባቢ ላይ ያሉ መርከቦች ላይ ጥቃቶችን የድሮን ኢላማዎችን ልተኩስ ልትሰነዝር ትችል ይሆናል እንጂ ሌሎችን ገልፍ ሀገራትን በቀጥታ ከአጸፋ ምላሽ አስቀድማ ተኩሳ ለመምታት ሞክራ ያየንባቸው አጋጣሚዎች አልነበሩም። ትላንት ምሽት ግን ይህንን ታሪክ ተቀይረዋል። ኢራን ወደ ባህሬን አስቀድማ ሚሳኤሎች ማስወንጨፏ ሴንትኮም አሳውቃል። ከዚህ ቀደም በአሜሪካና በእስራኤል የምናውቀውን የፕሪሚቲቭ ስትራይክ ስትራቴጂ ኢራን ትላንት ስተገብረው ተመልክተናል። ይህ አሜሪካና ኢራን ጋር መካከል ያለው ንግግር ለኢራን የሚያስቸኩላት እንዳልሆነ እየተነሳ ነው ያለው። በተለይ ደግሞ ይህ ሊሆን የቻለው ለምንድን ነው ተብሎ ሲጠየቅ ኢራን በአሜሪካ በተለይ ልዕልና አለኝ ብላ ስለምታስብ፣ ስልታዊ ብልጫ አለኝ ብላ ስለምታስብ ያ ስሜት ስላደረባት ነው የሚል አንድ ጉዳይ ተነስቷል። ከዚህ ጋር ተያይዞ ኒውዮርክ ታይምስ ኢራን ለድርድር ማቸኩልባቸውን በአሜሪካ ላይ የበላይነቱን ይዣለሁ ብላ የምታምንባቸው ምክንያቶች በሚል አንድ ሰፊ ዘገባን አሰራጭቷል። ዛሬ ያንን ዘገባ መሰረት በማድረግ ነው ቆይታ የምናደርገው። በዘገባው ላይ ከተነሱ ዋና ዋና ነጥቦች የትኞቹን ታነሳላችሁ፣ የትኞቹን ትዳስሳላችሁ ካላችሁ ደግሞ የመጀመሪያው የስልታዊ ብልጫ ስሜቱ ጉዳይ ነው። ኢራን በጦርነቱ ጊዜያዊ እፎይታ ቢገኝም ኦፊሻላዊ የሆነ የተኩስ አቁም እንዳልተደረገ ታምናለች፣ ትናገራለች። የጦር አዛዦቿ በጦር ሜዳ ውጤታማ እንደነበሩ በመግለጽም ከአሜሪካ ጋር ወደ ድርድር መመለስ ያን ያክል የሚያጓጓን የሚያስቸኩለን ነገር አይደለም ሲሉ ያነሳሉ። ሌላኛው ጉዳይ ስትሬት ኦፍ ሆርሙዝን መቆጣጠር ላይ ያለው ጉዳይ ነው። ኢራን ዋነኛ ቅድመ ሁኔታ በዚህ ጦርነት ላይ በዓለም አቀፍ የነዳጅ መስመር ላይ በሚገኘው የሆርሙዝ ሰርጥ ላይ ያላትን ቁጥጥር እውቅና ሊያገኝ ይገባል የሚለው ነው። ኢራን ከኦማን ጋር እያደረገች ያለችው የአሁኑ ዙር ንግግር በዚህ ሰርጥ አስተዳደር ዙሪያ የሚያተኩሩ ስለመሆናቸው ይነሳል። ከዚህ ሰርጥ አስተዳደር ዙሪያ ጋር በተያያዙ የተለያዩ መረጃዎች እየወጡ ነው ያሉት። ኦማን ሀሳብ አቅርባለች። ሆርሙዝ እንዴት ነው ማስተዳደር ያለብን? ማን ነው ባለቤቱ? ኢራን ምን ያክል ፐርሰንት ኦማን ይህንን ሰርጥ ይቆጣጠሩታል የሚለውን ጉዳይ እዛ ላይ የሚያጠነጥን ሀሳብ ስለማቅረቧ ተነስቷል። ኢራንም የራሷን ካውንተር ፕሮፖዛል ስለማቅረቧና ሆርሙዝ የኢራን የግል ንብረት መሆኑ አምናችሁ ልትቀበሉ ይገባል የሚል አንድምታ ያለው ፕሮፖዛል ስለማቅረቧ እየተነሳ ነው ያለው። ከዚህ ባሻገር የኢራን መሪዎች ከፕሬዚዳንት ትራምፕ ይልቅ ረዥም የኢኮኖሚና የጦርነት ጫናዎችን መቋቋም እንደሚችሉ ያምናሉ። ረዥም ዓመታት 40+ ይርስ በማዕቀብ ስር ሆነው ማሳለፋቸው ከትራምፕና ከአሜሪካ ይልቅ እነሱ ኢኮኖሚያዊ የሆኑ የጦርነት ጫናዎችን መቋቋም እንደሚችሉ ያምናሉ። ጊዜ በነሱ በኩል እንዳለ፣ አሜሪካ ጊዜ እንደሌላት፣ ጦርነቱ በቶሎ አቁማ ወደ ሰላማዊ መንገድ መመለስን እንደምትሻ ነው የሚያምኑት የኢራን አመራሮች። የኢራን የውጭ ጉዳይ ሚኒስትር ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እየተካሄደ እንዳልሆነና የጦርነቱ ሂደት በአሜሪካ ወሳኝነት የሚቆሙ የሚጀምር እንዳልሆነ ልታምኑ ይገባል የሚለውን ጉዳይም እያነሱ ነው የሚገኙት። ምንም እንኳን በይፋ ጠንካራ መስለው ቢቀርቡም ባለሙያዎች ግን ኢራን ሙሉ በሙሉ ወደ ጦርነት መመለስን አትፈልግም። ምንም እንኳን የበላይነትን ይዣለሁ ብላ ብታምኑ፣ ምንም እንኳን ጦርነት ላይ ብንቀጥል ከአሜሪካ በተሻለ መልኩ እኛ ሰርቫይቭ ማድረግ እንችላለን፣ መቋቋም እንችላለን ጦርነት ሂደቱን የሚል እምነት እንኳን ቢኖራቸውም ግን ደግሞ ወደ ሙሉ ጦርነት መመለስን እንደማይፈልጉ ያነሳሉ። የቀጠናዊ ጉዳዮች የሚተነትኑ ባለሙያዎች ማለት ነው። የኢኮኖሚ ውድቀት፣ የአሜሪካ የባህር ላይ ከበባና የሮኬትና የሚሳኤል ክምችት በየቀኑ መተኮስ አዘንዶፍ ዘደያው ማያልቅ ነገር አይደለምና ሊያልቅም ይችላል፣ ሊሟጠጥም ይችላልና እነዚህ ጉዳዮች ለኢራን ትልቅ ስጋቶች ሆነው የሚነሱ ሆነዋል። ከዚህ ባሻገር አሜሪካን በበኩሏ የአየር መከላከያ ሚሳኤል ክምችቷ እየቀነሰ ነው የመጣው። የነዳጅ ዋጋ መጨመሩ ደግሞ ጦርነቱ ወደ ሙሉ ጦርነት ማሳደግ ሌላ ትልቅ አደጋ ይዞ እንደሚመጣ ነው ግምቶች እየተቀመጡ ያሉትና ከዚህ ጋር ተያይዞ ብዙ ጉዳዮች እየተነሱ ነው ያሉት። ኢራን አሜሪካ ጦርነቱን የሚያበቃበትን ጊዜ እንድትወስን እንደማትፈቅድላት አቋም ስለመያዟም ሲኤንኤንና ሌሎች የመረጃ ምንጮች እየነገሩን ነው የሚገኙትና የአይነቱ አቋም ምን አንድምታ አለው የሚለውን አክለን እናነሳዋለን። የትላንቱ ምሽት የኢራን ፕሪሚቲቭ ስትራይክ ሂደትም ምንም እንኳ ሴንትኮም ሙሉ በሙሉ እነዛ የኢራን ሚሳኤሎች አክሽፊያቸዋለሁ ቢልም በጦርነቱ ሂደት ግን አንድ የተመለከትነው አዲስ ጉዳይ ነበር የነበረውና እነሱንም ጉዳዮች አንድ ላይ አጠቃለን እያነሳን ቆይታ እናደርጋለን። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንደተለመደው አጋሩን። ከተከታይ አጭር መሸጋገሪያ በኋላ ተመልሰን ስንገናኝ በዝርዝር ጉዳዮች ነው የሚሆነው።
በድጋሚ መልካም ቆይታ። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40 በመቶ ብቻ ቅድመ ክፍያ በመፈጸም ቀሪውን 60 በመቶ ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ፣ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር። ለቀናት የዘለቀው የቦምብ፣ የሮኬት፣ የሚሳኤል ድምጾች፣ ፍንዳታዎች፣ ድብደባዎች ከቴህራን ከተማ እንዲሁም በዙሪያዋ ካሉ የኢራን የአየር ክልሎች ጸጥ ማለቱ በቦታው ላለው ህዝብ ሰላም የወረደ አስመስሎት ሊሆን ይችላል። ነገር ግን በዋሽንግተን ዲሲና በቴህራን ከፍተኛ ባለስልጣናት እንዲሁም በጂኦፖለቲካ ተንታኞች ዘንድ ይህ ፎይታ የወደፊቱን እጅግ አደገኛና አጥፊ ማዕበልን በውስጡ የያዘ ጊዜያዊ ጸጥታ ብቻ እንደሆነ ነው የሚታመነው። ኢራን ከአሜሪካና ከዋና ዋና አጋሮቿ ጋር ይካሄድ የነበረውን ቀጥተኛና ተዘዋዋሪ ወታደራዊ ግጭት ለጊዜው ብታቆምም በህግ ደረጃ የታሰረና በውል የተፈረመ ኦፊሻላዊ የተኩስ አቁም ስምምነት ግን ፍጹም እንዳልተደረገ ታምናለች። ያው መሬት ላይ ያለው እውነታም እሱ ነው። አልተፈራረሙም አሜሪካና ኢራን፣ ግን ደግሞ ጊዜያዊ የሆነ የተኩስ አቁም አድርገው ነበር። ምሽት በነበሩ ጥቃቶች ደግሞ ይሄ የተኩስ አቁም አደጋ ላይ ወድቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በሳምንታዊ መግለጫቸው ላይ በግልጽ እንዳነሱት ከሆነ በአሁኑ ወቅት በሁለቱ ሀገራት መካከል ያለው ሁኔታ በምንም መልኩ የተኩስ አቁም ተብሎ ሊገለጽ አይችልም ይላሉ። የመግለጫ የሚያረጋግጠው ሁለቱ ሀገራት በሙሉ ሰላምና በሙሉ ወታደራዊ ግጭት መካከል በተንጠለጠለ እጅግ አደገኛ በሆነ የስልታዊ አሻሚነት ወይም ስትራቴጂክ ሊምቦ የሚባል ሁኔታ ውስጥ እንደሚገኙ ነው የሚያሳየን። ኢራን ከአሜሪካ ጋር ወደ ድርድር ጠረጴዛ ለመመለስ አጣዳፊ ፍላጎት እንደሌላት እንደማትቸኩል በግልጽ ማሳወቋ በቴህራን የሚገኙ ወታደራዊና የፖለቲካ መሪዎች በወታደራዊ መስክ የላይኛው እጅ እንደያዙ አፐር ሃንዱ እንዳላቸውና በስልታዊ ደረጃ ጠንካራ ቦታ ላይ እንደሚገኙ ስለሚያምኑ ነው ይባላል። የስልታዊ ብልጫ ስሜት የመነጨው ደግሞ የኢራን ወታደራዊ አዛዦች በውጊያው ሜዳ ላይ ያስመዘገቧቸውን ውጤቶች እንደ አብይ ስኬት ከመቁጠራቸውን ባሻገር አሜሪካ በፖለቲካዊና በኢኮኖሚያዊ ምክንያቶች ረዥም ጊዜ የሚወስድ አደገኛ ግጭት ውስጥ የመቆየት ፍላጎትና አቅም እንደሌላትም በጥልቀት ስላሰሉ ነው እየተባለ ነው ያለው። ኢራን ከአሜሪካ ጋር ወደ ድርድር ለመመለስ አለመቸኮሏ በቀላሉ የሚታይ የቃላት ፍልሚያ ሳይሆን አሜሪካ ለረዥም ጊዜ በውጥረት ውስጥ በማቆየት ወይም በመቆየት ውስጥ ያላትን ጂኦፖለቲካዊ ፍላጎት ያለምንም ትልቅ ውለታና ቅናሽ ለማስፈጸም ያቀረችበት ትልቅ የስልታዊ ትዕግስት ወይም ስትራቴጂክ ፔሸንስ አካል እንደሆነ ይነሳል። በቴህራን ዲፕሎማቶችና ስልታዊ ውሳኔ ሰጪዎች ዘንድ ከማንኛውም የፖለቲካም ሆነ የወታደራዊ ነጥብ በላይ ቅድሚያ የሚሰጠው አንድ አብይ ጉዳይ አለ። እሱም በዓለም አቀፍ የነዳጅና የተፈጥሮ ጋዝ መስመር ላይ በከፍተኛ ስልታዊነቱ የሚታወቀው የሆርሙዝ ሰርጥ ኢራን እሱ ላይ ያላትን ሙሉ ቁጥጥር አሜሪካና ዓለም አቀፉ ማህበረሰብ በይፋ እውቅና እንዲሰጧት ማስገደድ ነው። የሆርሙዝ ሰርጥ የአውሮፓውያን አቆጣጠር ከፌብሩዋሪ ወር መጨረሻ ማለትም አሜሪካና እስራኤል በኢራን ላይ ጥቃት ከፈጸሙበት ቅጽበት በኋላ በኢራን ወታደራዊ ኃይሎች በተግባር እንዲዘጋ ከተደረገበት ጊዜ ጀምሮ የዓለም አቀፉ የኃይል አቅርቦት ገበያና የነዳጅ ንግድ መስመር ከዚህ ቀደም ታይቶ በማይታወቅ ከፍተኛ ድንጋጤና የዋጋ ንረት ውስጥ ወድቆ ነው የሚገኘው። ይህ ጠባቢ ባህር መንገድ የዓለምን አጠቃላይ የነዳጅና የተፈጥሮ ጋዝ ኤክስፖርት 1/3 ገደማ ወይም ሲሶ ያህሉን የሚያስተላልፍ በመሆኑ ኢራን የዚህን ቁልፍ ዓለም አቀፋዊ የባህር በር መዘጋትና አስተዳደር እንደ ትልቅ የጂኦፖለቲካዊና የኢኮኖሚ ተጽዕኖ ማሳረፊያ ስትራቴጂክ ሌቨሬጅ አድርጋ በጽናት እየተጠቀመችበት ትገኛለች። ኢራን ከአሜሪካ ጋር ቀጥተኛ የድርድር ንግግር ከማድረግ ይልቅ ከአጎራባሿ ኦማን ጋር በሆርሙዝ ሰርጥ አስተዳደርና የደህንነት ቁጥጥር ላይ ያተኮሩ ንግግሮችን ማካሄዷ የአሜሪካን ቀጥተኛ ጫናን በመቀነስ የባህር መንገዱን የወደፊት እጣ ፋንታ በራሷ መስፈርቶችና ፍላጎቶች ስር ብቻ ለማስገባት ያቀደችበት ብልህ የዲፕሎማሲ አካሄድ እንደሆነ ይነሳል። ከዚህ ጋር ተያይዞ እዚህ ላይ ማንሳት ያለብን ባለፉት ሰዓታት ከወጡ መረጃዎች መካከል ኦማንና ኢራን በሆርሙዝ ጉዳይ እያደረገዋቸው ካሉ ውይይቶች ጋር ተያይዞ እየወጡ ያሉ መረጃዎች ማንሳት ግድ ይለናል። የኦማን ሆርሙዝን ለማስተዳደር የሚያስችል የራሷን እቅድ ስለማቅረቧ እየተነሳ ነው ያለው። ኢራን በሆርሙዝ የባህር ወሽመጥ ላይ የሚደረገውን የባህር ላይ ትራፊክ አስተዳደር በተመለከተ በኦማን ቀረበ የተባለውን የጋራ ቁጥጥር ማዕቀፍ ግን ውድቅ በማድረግ የራሷን አማራጭ ስለማቅረቧ ነው እየታወቀ ያለው። የኢራን የውጭ ጉዳይ ምክትል ሚኒስትር ካዜም ጋሪባባዲ እንደገለጹት ከሆነ በቅርቡ የቴህራንን የጎበኘው የኦማን ልዑክ ቡድን የሆርሙዝ ወሽመጥን
50 በመቶ በኢራን 50 በመቶ በኦማን ቁጥጥር ስር እንዲሆን የሚያደርግ የውሳኔ ሀሳብ አቅርቦ ነበር ብሏል። ነገር ግን ኢራን ይህን ሀሳብ ፍጹም እንዳልተቀበለችው ተሰምቷል። ቴህራን አዋሳኝ ሀገራት ብቻ በወሽመጡ ላይ ብቸኛ መብት ሊኖራቸው ይገባል በሚል እምነቷ በመጽናት የባህር መንገዱ አንደኛው መስመር ሙሉ በሙሉ በኢራን ቁጥጥር ስር እንዲሆን፣ ሁለተኛው መስመር ደግሞ በከፊል በእሷ ቁጥጥር ስር እንዲወድቅ የሚጠይቅ አዲስ አማራጭን አቅርባል። ምክትል ሚኒስትሩ አክለው ኦማን ይህንን የቴህራን አዲስ አቋም የማትቀበል ከሆነ የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቀጥል ነው ኢራን እያስጠነቀቀች ያለችው። ይህ ደግሞ በንግግሮች ዙሪያ ታይቶ ነበረ የሚባለው ትራምፕ በተደጋጋሚ የሚያነሱት ገንቢ የሆኑ ውይይቶች ከኢራን ጋር እያደረግን ነው፣ ሆርሙዝ የመከፈት እድል አለው የሚሉ ጉዳዮች ሲነሱ የነበሩትን አሁን ሙሉ በሙሉ ገደል ውስጥ የሚከታቸው ሁኔታ ነው እየፈጠረ ያለው። ኢራን በምንም አይነት ሁኔታ ከዚህ ጦርነት የሆርሙዝን ሰርጥ አስተዳዳሪ የበላይ ሆና የምትወጣበትን መንገድ ከማመቻቸት በፍጹም ወደ ኋላ እንደማትል ነው ደጋግማ እያረጋገጠች ያለችው። በአንጻሩ ዋሽንግተን ለኢራን በሆርሙዝ ሰርጥ ላይ ሙሉ የቁጥጥር ባለቤትነት፣ የባህር ኃይል የበላይነት ወይም የሚያልፉ መርከቦችን የመፈተሽና ክፍያን የመጠየቅ ህጋዊ መብት እውቅና ለመስጠት ፍጹም ፈቃደኛ ባለመሆኗ የሁለቱ ሀገራት ውጥረት ወደ አዎንታዊ መፍትሄ ሊያመራ አልቻለም። የዩሬዥያ ግሩፕ የፖለቲካ ስጋት ተንታኝ የሆኑት ግሪጎሪ ብሩ እንደሚያስረዱት ከሆነ ቴህራን በሆርሙዝ ሰርጥ ላይ ያላትን ወታደራዊና አስተዳደራዊ ቁጥጥር በዓለም አቀፍ ደረጃ ህጋዊ ማድረግ ከተቻለ ከዋሽንግተን ጋር የሚደረግ ማንኛውም የሰላም ሆነ የተኩስ አቁም ስምምነት ያለምንም ትልቅ ቅናሽ ወይም ኢራን አሳልፋ የምትሰጠው ምንም አይነት ነገር ሳይኖር በራሷ ሁኔታዎች ብቻ እንዲቃይ ማድረግ እንደምትችል በጥብቅ ታምናለች። በቴህራን የሚገኙ ከፍተኛ የፖለቲካ ዲፕሎማሲና የወታደራዊ መሪዎች የጊዜ ሰሌዳውና የሁኔታዎች ሂደት በእነሱ በኩል እንደሆነ ነው የሚያምኑት። አሁን ኢራን ባለፉት በርካታ አስርተ ዓመታት ውስጥ በምዕራባውያን ሀገራት የጣሉባትን ጽኑና ኢኮኖሚያዋን ያሽመደመዱ ማዕቀቦች፣ የፖለቲካ ማግለሎችና ከፍተኛ የውጭ ጫናዎችን ተቋቁማ የመኖር ረጅም ልምድና የታሪክ ባህልን ስላካበተች አሁን የተደቀነባትን ተጨማሪ የኢኮኖሚ ውድመትና የወታደራዊ ጫናን የመቋቋም አቅሟ ከፕሬዚዳንት ትራምፕ መሯ አሜሪካ እንዲሁም ትራምፕ ካላቸው የፖለቲካ የጊዜ ሰሌዳና የትዕግስት ወሰን እጅግ የተሻለ እንደሆነና እነሱን ተጠቃሚ የሚያደርግ እንደመሆኑ ያምናሉ። የቴህራን ውሳኔ ሰጪዎች አሁን የሚሉት ምንድነው? ፕሬዚዳንት ትራምፕ በአሜሪካ ሀገር ውስጥ የሚደርስባቸውን የነዳጅ ዋጋ መናር፣ የዋጋ ንረት፣ ኢንፍሌሽን፣ የአሜሪካ ሸማቾች ቅሬታና ከሚመጣው የፖለቲካ ጫና አኳያ ግጭቱ በአስቸኳይ እንዲቆምና ሰላም እንዲወርድ ከፍተኛ ፍላጎት አላቸው ነው የሚሉት። በዚህ ምክንያት ኢራን በውጊያው የተፈጠረውን ክፍተት ተጠቅማ የትዕግስት ውድድር ወይም ዋር ኦፍ አትሪሽን ከከፈተች ዋሽንግተን የራሷን ህዝባዊና ፖለቲካዊ ጫና መቋቋም ተስኗት የቴህራንን ቅድመ ሁኔታዎች ለመቀበል የምትገደድበት ሁኔታ ይፈጠራል ብላ ኢራን ታምናለች። ከዚህ በተጨማሪ ኢራን አሜሪካ ጦርነቱ የሚያበቃበትን እንዲሁም የሚጀምርበትን ጊዜ ብቻዋን እንድትወስን ፍጹም አንፈቅድላትም የሚለው ጽኑ አቋም መያዟ ሲኤንኤን እና ሌሎች የኢራን የመገናኛ ብዙሃን ያወጡት ዘገባ ያመለክታል። የአይነቱ አቋም በመደበኛው አሜሪካን ተሞርክዞ የሚሄድ ዲፕሎማሲ ላይ ትልቅ ስልታዊ አንድምታ ያለው ነው። አሜሪካ በፈለገችው ጊዜ ጥቃት ፈጽማ ወታደራዊ ግቧን ካሳካች በኋላ በራሷ ውሳኔ ብቻ የተኩስ አቁም የምታውጅበትና ድርድር የምታስገድድበትን የቆየውን አካሄድ ሲንግል ሃንድድ ኤስካሌሽን ዶሚናንስ ኢራን በዚህ ውሳኔዋ ሰብረዋለች። በዚህ ውሳኔዋ ብቻ ሰብረዋለች ብቻ ሳይሆን ግን ኢራን ይህንን ውሳኔዋን በተግባር መሬት ላይ ያሳየ እርምጃም ወስዳ ተመልክተ ትላንት ምሽት ማለት ነው። አሜሪካና ኢራን ትላንት ምሽት የተኩስ ልውውጦች ማስተናገዳቸው ወይም ማድረጋቸው የሚያሳዩ መረጃዎች ወጥቷል። ቴህራን በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ኃይሎች ላይ ድንገተኛ የባሊስቲክ ሚሳኤል ጥቃት የሰነዘረች ስለመሆኑ ተነስቷል። አሜሪካ ጥቃቱን መክፈቷ ማስታወቃን ተከትሎ ሁለቱ ሀገራት መካከል የነበረው ይህ የአጭር ጊዜ የተኩስ ማቆም እፎይታም እንዲቋረጥ አድርጓል። የአሜሪካው ማዕከላዊ እዝ ሰንትኮም ሌሊት ላይ እንዳወጣው መግለጫ ከሆነ ጥቃቱ ትናንት ማክሰኞ ምሽት የተፈጸመ ሲሆን የተተኮሱት ሚሳኤሎች ግን ሙሉ በሙሉ በአየር ላይ እንዲከሽፉ ተደርጓል ይላል ሰንትኮም። ኢራን በበኩሏ በዮርዳኖስ የሚገኘውን የአሜሪካ የጦር ሰፈር ኢላማ ማድረጓንና በስትራቴጂካዊ የሆርሙዝ መተላለፊያ መስመር ላይ 3 የነዳጅ ጫኝ መርከቦችን ማገዷ አስታውቃለች የሚሉ መረጃዎችን እንመለከታለን። ኢራን በአሜሪካ በፈለገችው ጊዜ ጥቃትን ፈጽማ ወታደራዊ ግቧን ካሳካች በኋላ በራሷ ውሳኔ ብቻ የተኩስ አቁም የምታወጅበትና ድርድርን ለማስገደድ የምትሞክረውን የቆየውን አካሄዷ ከዚህ በኋላ አይሰራም የሚለውን ሁኔታ በግልጽ ያሳየ ጥቃትን ነው ኢራን ትላንት ማታ የፈጸመችው። ኢራን የጦርነቱን ማብቂያና ማብረጃ ጊዜ በጋራ ስምምነት ወይም በራሷ ብሔራዊ ፍላጎቶች ላይ ብቻ እንዲመሰረት በማድረግ አሜሪካ በራሷ የሀገር ውስጥ የፖለቲካ ጊዜ ሰሌዳን መሰረት ውሳኔ እንዳትሰጥ መንገድም እየዘጋች ነው የምትገኘው። ይህም አሜሪካን ፍጹም
ፍጹም እርግጠኛ ወዳልሆነ የረጅም ጊዜ ውጥረት ማዕበል ውስጥ የሚከት በመሆኑ የዋሽንግተን ውሳኔ ሰጪዎች ለበለጠ አጣብቂኝ ውስጥ እንዲገቡ ያደርጋቸዋል። ዋሽንግተንና በቴህራን ከፍተኛ የመንግስት አካላት መካከል የሚደረጉ የቃላት ፍልሚያዎችና የህዝብ ግንኙነት ወይም የፒአር ፍልሚያዎችም እጅግ ስር የሰደዱ የዲፕሎማሲያዊ መረጃዎች ቅራኔዎችና ግራ መጋባቶችም መኖራቸው በግልጽ እያሳዩ ነው የሚገኙት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በቅርቡ በፕሬዚዳንታዊ አውሮፕላኖች ወይም ኤርፎርስ ዋን ላይ ሆነው ለጋዜጠኞች በሰጡት አንድ መግለጫ ኢራን እየተካሄደ ያለው ወታደራዊ ግጭት በአስቸኳይ እንዲቆምና ሁለቱ ሀገራት ወደ ድርድር ጠረጴዛ ለመመለስ ከፍተኛና አጣዳፊ ፍላጎት እንዳላቸው ገልጸው ነበር። ትራምፕ አክለው ሁለቱ ወገኖች አሁን ላይ በስልክና በተዘዋዋሪ መስመሮች ቀጥተኛ ንግግሮች ላይ እንደሚገኙና አዲሱ የዲፕሎማሲ ጥረትም ወደ ትልቅ ስኬትና የሰላም ስምምነት የመቀየር እድሉ ከፍተኛ እንደሆነ ሲናገሩ ተደምጧል። ለትራምፕ አባባል ከሆነ ኢራን ጦርነትን ለማቆምና ስምምነት ላይ ለመድረስ እጅግ አጣዳፊ በሆኑ ሁኔታዎች ስብሰባዎችን ትፈልጋለች ነው የሚሉት። ትራምፕ ነው ይህን የሚሉት። ነገር ግን የኢራን የውጭ ጉዳይ ሚኒስትር ይህንን የትራምፕ ንግግር በይፋ ነው የሚያስተባብለው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በሰጡት ይፋዊና አጸፋዊ የሆነው መግለጫ ኢራን ከአሜሪካ ጋር ምንም አይነት ቀጥተኛም ሆነ ተዘዋዋሪ ድርድር እያደረገች እንዳልሆነና አሜሪካ የምታሰራጨው መረጃ የእውነት መሰረት የሌለው የፖለቲካ ፕሮፓጋንዳ መሆኑን በጥብቅ ይገልጻሉ። ባቃይ አክለው ምንድነው የሚሉት የኢራን ብቸኛ ንግግር በሆርሙዝ ሰርጥ አስተዳደር ላይ የሚያተኩረውን ከኦማን ጋር ብቻ የሚደረገውን እንደሆነም አስምረውበታል። የአይነቱ የሰማይና የመሬት ልዩነት ያለው መግለጫ የሚያሳየው ፕሬዚዳንት ትራምፕ በሀገር ውስጥ የሚደርስባቸውን የነዳጅ ዋጋ መናር ጫናን ለማቀለል የዓለም የነዳጅ ገበያን ለማረጋጋትና ለህዝባቸው ዲፕሎማሲያዊ ስኬት እንደተቃረበ አድርገው ለማሳየት የሚያደርጉት ጥረት አካል መሆኑ ብቻ ነው። በሌላ በኩል ኢራን ያለምንም ትልቅ ስልታዊ ስምምነት ያለ የሆርሙዝ ሰርጥ እውቅናና ያለ ቅድመ ሁኔታ ለትራምፕ ጫና ተንበርክካ ወደ ድርድር የመጣች አስመስሎ የሚያሳይ ምስል እንዳይፈጠርም በጥብቅ እየተከላከለች ትገኛለች ኢራን። ይህ የህዝብ ግንኙነት ፍልሚያ ሁለቱ ሀገራት እውነተኛ ስምምነት ላይ ለመድረስ ያላቸውን እምነት በከፍተኛ ሁኔታ የሚሸረሽረውና የዲፕሎማሲ መንገዱን አውታር የበለጠ የሚያጠበው ሆኖም ነው እየተገኘ ያለው። ምንም እንኳን እነዚህ ሁለቱ ሀገራት በይፋዊ መግለጫዎቻቸው፣ ፖለቲካዊ ንግግሮቻቸውና በህዝብ ግንኙነት ፍልሚያዎቻቸው የቃላት ጦርነታቸው ላይ ከጀርባ ያለው የወታደራዊ አቅም እውነትና የጦር መሳሪያዎች ክምችት ሁኔታ ግን ሁለቱም ወገኖች እኩል የሚያሳስብና የሚያስጨንቅ ሆኖ ሊቀመጥ ይችላል። የኒውዮርክ ታይምስ ዘገባ እንደሚያመላክተው ከሆነ በፔንታጎንና በአሜሪካ ከፍተኛ ወታደራዊ ውሳኔ ሰጪዎች ዘንድ የሚደረጉ የውስጥ ምስጢራዊ ውይይቶች በዋናነት የሚያተኩሩት በአሜሪካ የአየር መከላከያ ሚሳኤል ክምችቶች ወይም ኤር ዲፌንስ ሚኒሽን ስቶክ ፓይል በከፍተኛ ሁኔታ እያለቀና እየቀነሰ መምጣት ላይ ነው። አሜሪካና አጋሮቿ ባለፉት ሳምንታት የተቃጣባቸውን በርካታ ጥቃቶች ለመመከት የተጠቀሙባቸውን ውድና ዘመናዊ የአየር መከላከያ ሚሳኤሎች በፍጥነት በመውደቃቸው በማለቃቸው ምክንያት አሜሪካ በቀጣይነት ወደ ሙሉና ክፍት ወደሆነ ጦርነት ብትመለስ የራሷን ወታደራዊ የጦር ሰፈሮች፣ የባህር ኃይል መርከቦችንና በባህረ ሰላጤው የሚገኙ አጋሮቿን ሰማይ ከጥቃት ሙሉ በሙሉ የመጠበቅ አቅሟ አደጋ ውስጥ ሊወድቅ ይችላል የሚለው ጉዳይ ይነሳል። ይህ ሁኔታ ዋሽንግተን ግጭቱን ወደ ከፍተኛ ደረጃ ለማሳደግ ወይም እስከሌት ከማድረግ እንድትጠነቀቅና ወደ ትልቅ አጣብቂኝ ውስጥ እንድትገባም እያደረጋት እንዳለ የሚነሳ ይሆናል። በሌላ በኩል ኢራንም ቢሆን የባሊስቲክና የክሩዝ ሚሳኤል ክምችቷ ሁኔታ ሙሉ በሙሉ አስተማማኝ ወይም የተገደበ አይደለም የሚል መረጃ ይነሳል። በዋሽንግተን ኢንስቲትዩት የኢራን ወታደራዊ ጉዳዮች ተመራማሪና ከፍተኛ ባለሙያ የሆኑት ፋርዚ ናዲሚ እንደሚያስረዱት ከሆነ ኢራን እንደ አውሮፓውያን አቆጣጠር ከሰኔው 2025 የእስራኤል ጦርነት በኋላ እስከ አሁን ግጭት ማግስት ድረስ ባለው ጊዜ ውስጥ ከ700 እስከ 1000 የሚደርሱ ጠንካራ ወይም ሶሊድ ነዳጅን የሚጠቀሙ ባሊስቲክ ሚሳኤሎችን አምርታ ነበር ተብሎ ይገመታል። ነገር ግን እነዚህ ሊኩዊድ ነዳጅ የሚጠቀሙትና የክሩዝ ሚሳኤሎቿ ምርት በግልጽ ለመገመት አስቸጋሪ ከመሆኑም በላይ በቅርቡ በተካሄደው ለሳምንታት የዘለቀው ጥቃት ምክንያት በርካታ ቁጥር ያላቸው ሚሳኤሎቿ ጥቅም ላይ ውለዋል ወይም በአሜሪካና በእስራኤል የአየር ጥቃቶች ውድመትን አስተናግደዋል ተብሎ እንደሚታመን ዋሽንግተን ኢንስቲትዩት ያስረዳል። ኢራን በአሁኑ ወቅት የተደረገውን ጊዜያዊ የውጊያ ፎይታ በጸጥታ የተቀበለችበት አንዱና ዋናው ምክንያትም የሚሳኤል ክምችቷ በከፍተኛ ሁኔታ በመቀነስ ወይም የተቀሩት ሚሳኤሎቿ በፍጥነት ተዘጋጅተው ጥቅም ላይ ለመዋል በሚያስችል ዝግጁነት ላይ ባለመሆናቸው ሊሆን እንደሚችል ነው ወታደራዊ ተንታኞች የሚናገሩ። ሁለቱም ወገኖች በይፋ ጠንካራ መስለው ለመቅረብ ቢጥሩም በገሃዱ ዓለም የወታደራዊ ቁሳቁሶችና የመከላከያ ሚሳኤሎች እጥረት ወደ ሙሉ ጦርነት ከመመለስ እንዲቆጠቡ ያደረጋቸው ትልቅ ስልታዊ ማቆሚያ ሆኖ እንዳገለገለ ግን ይነሳል። በውጭ በኩል ሲታይ ደግሞ ኢራን በአሜሪካ ፊት አንድ ወጥ የጸናና የማይናወጥ ጠንካራ አቋም የምታሳይ ብትመስልም በቴህራን የፖለቲካና የውሳኔ ሰጪዎች ውስጣዊ መዋቅር ውስጥ ግን በዲፕሎማሲያዊ አካሄዱና ከዋሽንግተን ጋር በሚደረገው ግንኙነት ላይ እጅግ ከፍተኛ የሆነ ውስጣዊ የፖለቲካ ክፍፍልና የስልጣን ፍልሚያ
መስፈኑ የሚያሳዩ ነጥቦችም ይነሳሉ። በጦርነትና በውጥረቱ ወቅት በሀገሪቱ የፖለቲካና IRGC መዋቅር ላይ ቁጥጥራቸውን በከፍተኛ ሁኔታ ያነጠናከሩት የእስላማዊ አብዮታዊ ዘብ ከፍተኛ ጀነራሎችና ሃርድላይነር መሪዎች ከአሜሪካ ጋር ማንኛውም አይነት ድርድር ማድረግ ወይም ኮምፕሮማይዝን ማድረግ ብሔራዊ ጥቅምን አሳልፎ መስጠት እንደሆነ አድርገው ይመለከቱታል። የኢራን አብዮታዊ ዘብ አካል የሆኑት የቀድሞ የIRGC ቃል አቀባይ ረመዳን ሸሪፍ በቅርቡ እንደተናገሩት ከሆነ ኢራንና ወታደራዊ ኃይሎቿ ጠላቶቻቸውን በየእርምጃው ስልታዊ ውድቀት እንዲከናነቡ እያደረጉ ይገኛሉ ሲሉ ያነሳሉ። በወታደራዊ መስክ የበላይነት ይዘናል ብለው የሚያምኑ ከሆነ ከተያዘ በኋላ የበላይነቱ ወደ ድርድር ጠረጴዛ መመለስ ወይም ከአሜሪካ ጋር ስምምነትን ማድረግ የጦር ሜዳ ድሎችን የሚያባክን አላስፈላጊ እርምጃ እንደሆነ አጥብቀው ይከራከራሉ። በሌላ በኩል ደግሞ በህዝብ የተመረጠው የኢራኑ የሲቪል መንግስትና የውጭ ጉዳይ ሚኒስቴር ዲፕሎማቶች የሀገሪቱን ዘላቂ የኢኮኖሚ ውድቀት ለማስቆም ሲሉ የህዝቡን ምሬት ለማቅለልና ወታደራዊ ጥቃቱን በዘላቂነት ለማስቆም ሲሉ ከኦማንና ከሌሎች ቀጠናዊ አጋሮች ጋር ዲፕሎማሲያዊ ንግግሮች ተጠናክረው መቀጠል አለባቸው የሚል እምነትን ይዘዋል። እነዚህ ሪፎርሚስት ወይም ሞዴሬት የሚባሉ አቋም ያላቸው ወገኖች እንደሚከራከሩት የረዥም ጊዜ የባህር ከበባና የኢኮኖሚ ማዕቀብ የሀገሪቱን የውስጥ ጸጥታ ሊያናጋው ስለሚችል በሆርሙዝ ሰርጥና በተኩስ አቁም ላይ አጋዥ የሆኑ ዲፕሎማሲያዊ መፍትሄዎች መፈለግ አስፈላጊ ነው ብለው ያምናሉ። ይህ በጽኑ አቋም ያላቸው ሃርድላይነር ወታደራዊ መሪዎችና በዲፕሎማቶቹ መካከል ያለው የስልጣንና የአቅጣጫ መለያየት ደግሞ የቴህራን ከፍተኛ መሪዎች ከአሜሪካ ጋር በሚደረገው የዲፕሎማሲ ሂደት ላይ ግልጽ ወጥና ፈጣን ውሳኔ እንዳይሰጡ ትልቅ ስልታዊ እንቅፋት ሆኖባቸዋል ተብሎ ይነሳል። ይህም ኢራን ከአሜሪካ ጋር ወደ ድርድር ለመመለስ ማትቸኩልበትና በተንጠለጠለ ሁኔታ ወይም ሊምቦ ውስጥ ለመቆየት የተገደደችበት አንዱ አብይ ምክንያት ሆኖ ይቀመጣል። ከቀጥታ ወታደራዊ ግጭቱና ከሚሳኤል እጥረት ስጋት ባሻገር ደግሞ የኢራን የሀገር ውስጥ ኢኮኖሚ ከዚህ ቀደም አይቶት በማያውቀው እጅግ አደገኛ የሆነ የቁልቁለት ጉዞና የስርዓት ውድቀት ስጋት ውስጥ ይገኛል። የአሜሪካ የባህር ኃይል ያከናወነው ጥብቅ የሆነው የባህር ላይ ከበባ፣ የሳምንታት የጦርነት ውድመት፣ የሀገር ውስጥ መሰረተ ልማቶች መጎዳትና ከባህር ማዶ የሚደራረቡት ማዕቀቦች የቴህራንን የገንዘብ ምንጭ ሙሉ በሙሉ ወደ መድረቅ እየወሰዱት ነው የሚገኙት። የኢራን የሀገር ውስጥ ገበያ፣ የሀገሪቱ ገንዘብ ዋጋ መውደቁ የህዝቡ የዕለት ተዕለት ህይወት በከፍተኛ ሁኔታ እየተጎዳ ሲሆን ግጭቱ ሙሉ በሙሉ ወደ ነበረበት ወታደራዊ ደረጃ ከተመለሰም የኢራን ህዝብ ማህበራዊና ኢኮኖሚያዊ የመሸከም አቅሙ ከጫፍ ሊደርስ እንደሚችል ዓለም አቀፍ የኢኮኖሚ ባለሙያዎችም እያስጠነቀቁ ነው ያሉት። በተመሳሳይ መልኩ በአሜሪካ በኩልም ቢሆን የኢኮኖሚና የፖለቲካ ስጋቱ ፍጹም አነስተኛ የሚባል ግን እንዳልሆነም መረዳት አለበት። የሆርሙዝ ሰርጥ በኢራን ወታደራዊ አቅም መዘጋቱና የግጭቱ ዓለም አቀፋዊ ባህሪ የነዳጅና የተፈጥሮ ጋዝ ዋጋ በዓለም አቀፍ ገበያ ላይ በከፍተኛ ሁኔታ እንዲያሻቅብ የሚያደርግ በመሆኑ ምክንያት ይህ የነዳጅ ዋጋ ንረት ደግሞ በቀጥታ በአሜሪካ የነዳጅ ማደያዎች ላይ ወዲያውኑ ስለሚንጸባረቅ የአሜሪካ ሸማቾችና የንግድ ተቋማት ላይ የዋጋ ጫናን የሚፈጥር አቅም አለው። ምንም እንኳን አሜሪካና ኢራን ጥቃቶቻቸውን ለጊዜው ባቆሙባቸው ጥቂት ቀናት ውስጥ የነዳጅ ዋጋ በከፊል ቀነስ ብሎ የነበረ ቢሆንም የትላንት ምሽቱ ጥቃት ተከትሎ የውጊያው እንደገና የማንሰራራት ምልክቶች መታየታቸውና የዲፕሎማሲው አለመረጋጋት መስተዋሉ ዋጋው እንደገና ወደ ላይ እንዲያሻቅብ እየገፋፋው ነው ያለው። በነዳጅ ማደያዎች ላይ የታየው የዋጋ ጭማሪ በፕሬዚደንት ትራምፕ አስተዳደር ላይ ከፍተኛ የሀገር ውስጥ የፖለቲካና የህዝብ ቅሬታ ጫናን ፈጥሯል። ትራምፕ በአንድ በኩል ለነዳጅ ገበያ ማረጋጋትና ለሀገር ውስጥ መረጋጋት ሲሉ ጦርነቱ እንዲቆም ይፈልጋሉ። በሌላ በኩል ደግሞ ኢራን በሆርሙዝ ሰርጥ ላይ ያላትን ሙሉ ቁጥጥር አምና መቀበል ለአሜሪካ ትልቅ የጂኦፖለቲካ ሽንፈት በመሆኑ ምክንያት አጣብቂኝ ውስጥ እንድትገባ አድርጓታል። ሁለቱም ሀገራት የሚከተሉትን ከፍተኛ የኢኮኖሚ ውድመት፣ የነዳጅ ገበያ መናወጥና ማህበራዊ ቀውስን በመፍራት ወደ ሙሉ እንዲሁም ከፍተኛ ውድመትን ወደሚያስከትል ጦርነት መመለስ እንኳን ባይፈልጉም በያዟቸው ስልታዊ ቅድመ ሁኔታዎችና ፍላጎቶች ምክንያት ግን በቀላሉ ወደ ዘላቂ ሰላምና ድርድር መምጣት የሚችሉበት ሁኔታ መፈጠሩ የኢኮኖሚ ስጋቱ የበለጠ እንዲከፋፈል እያደረገው ይገኛል። ስናጠቃልለው ግን የተከበራችሁ ተከታታዮቻችን በኢራንና በአሜሪካ መካከል ያለው የአሁኑ ዙር ግጭትና የኃይል አስተላለፍ በየትኛውም ቅጽበት ወደ ባሰና አደገኛ ወደሆነ አህጉራዊ ውድመት ሊያመራ የሚችል እጅግ በጣም ደካማና በቀላሉ የሚሰበር ጊዜያዊ እፎይታ ላይ ነው የሚገኘው። ምናልባትም ዛሬውኑ ሌሊት እነዚህ የተኩስ አቁም ሂደቶች ሙሉ በሙሉ ሊፈርሱ የሚችሉበት እድል አለ። ለምን ከተባለ ትራምፕ ከኔታንያሁ ጋር በአሜሪካ ንግግርን ያደረጉ ነው የሚገኙት። ባለፉት ቀናት በኢራን ላይ ቀጥተኛ ጥቃት የፈጸመችው ዩክሬን ፕሬዚዳንቷ አሜሪካ ነው የሚገኙት። ከኔታንያሁ ጋር ተገናኝተዋል፣ ከትራምፕ ጋር መክረዋል። ስለዚህ እነዚህ ኃይሎች በጋራ ሆነው የሚወስኗቸው ውሳኔዎች የጦርነቱን
ቀጣይ አቅጣጫ የሚወስኑ ይሆናሉ። ይህ ደግሞ አንድ ጉዳይም እዚህ ላይ ማንሳት እንችላለን። ኢራን ትላንት ፕሪኤምፕቲቭ ስትራይኮችን የሚመስሉ ጥቃቶችን በባህሬን አካባቢ ፈጸመች ሲባል ያ ጥቃት የተፈጸመው ኔታንያሁ በአሜሪካ ምድር ከፕሬዚዳንት ዶናልድ ትራምፕ ጋር ምክክር እያደረጉ በነበሩበት ወቅት ነው። አመቺ ያደርገዋል። እስራኤል ከዚህ ቀደም እንዳነሳ ነው ጦርነቱ ላይ በከፍተኛ ሁኔታ ለመሳተፍና የኢራንን የኒውክሌር ፕሮጀክቶች ለአንዴና ለመጨረሻ ጊዜ ለማውደም ቆርጣ መነሳቷና በቂ የሆነን ዝግጅት ማድረጓ ስትገልጽልን ነበር። አሁን ደግሞ የወጡ ያሉ መረጃዎች ምንድነው የሚያሳዩን? ባለፈው የ13ቱ ቀናት ተከታታይ እርምጃ የመውሰድ ሂደት ላይ አሜሪካ ከእስራኤል የጦር ሰፈሮች ቀጥታ በመነሳት በኢራን ላይ ጥቃትን ስታደርስ ነበር የሚሉ ጉዳዮች ሲነሱ ነበር። የምሽቱ ጥቃት ትራምፕ ዛሬ የሚወስኑት ውሳኔ ምን አይነት አጸፋን ለመውሰድ ይገደዳሉ የሚለው ጉዳይ የጦርነቱን ቀጣይ ሂደት የሚያሳይ ወይም ጦርነቱ የመቀጠሉ ነገር ግልጽ እንዲሆን እያደረገ ያለ ሆኖ እናገኘዋለን። ኢራን በሆርሙዝ ሰርጥ ላይ ያላትን ወታደራዊና አስተዳደራዊ ቁጥጥር በይፋ ለማስከበር የባህር መንገዱን የወደፊት ዕጣ ፈንታ በራሷ መስፈርቶች ስር ለማድረግና ጊዜውን ለራሷ ስልታዊ ጥቅም ለማዋል የምታደርገውን የትዕግስት ሂደት ዋር ኦፍ አትሪሽን የዋሽንግተንን ውሳኔ ሰጪዎችና ፕሬዚዳንት ዶናልድ ትራምፕን ወደ ባሰና ጽኑ ወደሆነ ወታደራዊ እርምጃ ሊገፋቸው ይችላል ተብሎ የሚጠበቀውም ለዚህ ነው። ወደ ጦርነት የመመለሳቸው እድል እጅግ ሰፊ ነው። የፖለቲካ ስጋቶች ስንመለከት በርካቶች እየጠቆሙት ያሉት አሁን ምንድነው? ለፕሬዚዳንት ትራምፕ የኢራን ቅድመ ሁኔታዎች አምኖ መቀበልና በዓለም አቀፍ የኃይል መስመር ላይ የቴህራን የበላይነት እውቅና መስጠት ከጦርነቱ ማፋፋም በላይ ከፍተኛ የፖለቲካ ዋጋ የሚያስከፍላቸው ሆኖ ሊመጣ ይችላል። ከዚህ በተጨማሪ በዓለም አቀፍ ደረጃ የሚገኙ ሌሎች ሀያላን ሀገራትና የንግድ ማህበረሰቡም ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ የምታስተላልፈውን ውሳኔ ወይም የምታስከፍለውን ክፍያ፣ የምትፈጽመውን ጥቃቶች በቀላሉ ይቀበሉታል ተብሎ አይገመትም። ይህ ሁኔታ ደግሞ ትራምፕ የኢራን አቋም ለመስበር ሲሉ ወታደራዊ ግጭቱን ወደ ሙሉ ጦርነት የማሳደግ ወይም እስከሌት የማድረግ አማራጭ ይዘው ከዲፕሎማሲ ይልቅ የተሻለ ጦርነት ማድረግ ነው ወደሚል እምነት እንዲገቡ ሊያደርጋቸው ይችላል። ነገር ግን ሁለቱም ወገኖች ከተጋረጠባቸው ተጨባጭ ወታደራዊና ኢኮኖሚያዊ ፈተና አንጻር የዲፕሎማሲው በር ሙሉ በሙሉ የሚዘጉት አይሆንም። በፔንታጎን በኩል ያለው የአየር መከላከያ ሚሳኤሎች ክምችት መቀነስ፣ በቴህራን በኩል ያለው ያልታወቀው የባሊስቲክ ሚሳኤሎች አቅም፣ የተረጋገጠው የኢኮኖሚ ውድቀት እንዲሁም በዓለም አቀፍ ደረጃ እየታየ ያለው የነዳጅ ዋጋ ንረት ሁለቱንም ወገኖች ወደ ከፋ ጦርነት ከመግባት እንዲቆጠቡና ዲፕሎማሲያዊና ሰላማዊ መንገድን አሁንም እንዲመለከቱ ሊያስገድዳቸው እንደሚችል ይታመናል። በዚህም አለበዛ ግን ኢራን በሆርሙዝ ሰርጥ አስተዳደር ላይ ሙሉ የበላይነት ከመያዟ ይልቅ ከአሜሪካና ከቀጠናዊ ሀገራት ጋር ኮምፕሮማይዝ የተሞላባቸው ዊን-ዊን ስትራቴጂን የተከተሉ መካከለኛ የሆኑ ስምምነቶችን፣ አሬንጅመንቶችን መፍጠር ወይም እነሱ ላይ መድረስ የምትችል ከሆነ ሁለቱም ሀገራት ከዚህ አደገኛ አጣብቂኝ የሚወጡበትና ግጭቱን በዘላቂነት የማቆም ወይም ደግሞ የመቀነስ ዲኤስካሌት የማድረግ እድል ይኖራቸዋል ተብሎ ይታመናል። ይህ ሳይሆን ቀርቶ ኢራን ያላንዳች ኮምፕሮማይዝ ፍላጎቷን ሙሉ በሙሉ ለማስፈጸም ግፊት ማድረጓን የምትቀጥል ከሆነ አሜሪካም በያዘችው ጽኑ አቋም የምትቀጥል ከሆነ አሁን ለአፍታ ለ2-3 ቀናት የተመለከትነው መረጋጋት ፍጹም ሊቀጥል አይችልም። ከዚህ በኋላ የሚሆነው ሰላምም ያልሆነ ሙሉ ጦርነትም ያልሆነ ስልታዊ አሻሚነት የተሞላበት በማንኛውም ጊዜ በሚፈጠር ትንሽ ስህተት ወይም አለመግባባት ምክንያት ወደ አህጉራዊና ዓለም አቀፋዊ የጦርነት ቀውስ የመቀየር ከፍተኛ አቅም ያለው የተዳፈነ እሳት ሆኖ መቀጠሉ የሚቀር አይሆንም በማለት የዕለቱን የፖድካስት መሰናዶዋችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ አመሰግናችኋለሁ። በቀጣይ በሌላ ጉዳይ መልሰን የምንገናኝ ይሆናል። በቀጣይ ሰዓታት የሚወጡ አዳዲስ ጉዳዮች ከመካከለኛው ምስራቅ ውጥረት ጦርነት ጋር በተያያዙ የሚወጡ መረጃዎችን ተከታትለን ወደ እናንተ እናደርሳለን። እናንተም መከታተላችሁንም እንዳታቆሙ ለማለት እወዳለሁ። ለተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በሌላ ፕሮግራም መልሰን እስክንገናኝ ድረስ በቸር ሰንብቱልኝ። ሰላም። የምስራች ዜና ለቤት ፈላጊዎች በሙሉ ለወደፊቱ አስተማማኝ ኢንቨስትመንትና ምቹ መኖሪያን ይፈልጋሉ? እንግዲያውስ ቴምር ሪል ስቴት የህልሞን ቤት እውን ለማድረግ በተመራጭና ለመኖሪያ መቺ በሆነ ስፍራ አዲስ ሳይት ይዞላችሁ ቀርበዋል። በአዲስ አበባ መገናኛ አዲሱ ቤተ መንግስት አጠገብ ዘመናዊና የተሟሉ አፓርትመንት ቤቶችን በልዩ የአከፋፈል ስልት 40% ብቻ ቅድመ ክፍያ በመፈጸም ቀሪውን 60% ቤቱን ሲረከቡ የሚከፍሉበትን እድል አመቻችተናል። ስቱዲዮ ባለ 1 መኝታ፣ ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶችን በተመጣጣኝ ዋጋ ስቱዲዮ በ2.7
በ7 ሚሊዮን ብር፣ ባለ 1 መኝታ በ4.4 ሚሊዮን ብር፣ ባለ 2 መኝታ በ6.7 ሚሊዮን ብር፣ ባለ 3 መኝታ በ8.3 ሚሊዮን ብር ጠቅላላ ክፍያ። ምን ይሄ ብቻ! በሳር ቤት አደባባይ በፓን አፍሪካ ቡልጋሪያና በሐዋሪ ቤተ መንግስት አካባቢ በሚገኙ የቅንጦት መኖሪያ ቤቶቻችን ላይ እስከ 30 በመቶ ልዩ ቅናሽ አዘጋጅተናል። ከባለ 1 እስከ ባለ 3 መኝታ ቤቶችን ምርጫው ያድርጉ። ጥራት፣ ምቾትና አስተማማኝነት በአንድ ላይ። ለበለጠ መረጃ በ0982 46 12 12 ይደውሉልን። ቴምር ሪል ስቴት የቤቶ ባለቤትነት አጋር